ኢትዮጵያን ወደ ተሳቢት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የፍልሻማ። ውድ ኢትዮጵያውያን እስካሁን በነበረው የመከራከሪያ ሐሳቦች የሀገራችን ባህል ቋንቋና ጥበባት እንዲጠኑ እንዲለሙና ለብሔራዊ አንድነታችን ግንባታ ስኬት ጉልህ ሚና በመጫወት የኢትዮጵያዊነታችን ኩራት እንዲሆኑ በማድረግ ለሀገራችን ሁለንተናዊ እድገት ፓርቲያችን ብልጽግና ምን ያህል የተሟላ አረዳድ በመያዝ እውነተኛ አርበኛ ፓርቲ ሆኖ ሀገራችን ኢትዮጵያን ወደ ተምሳሌት ሀገር ለማሻገር በከፍተኛ ሀገራዊ ስሜት እየሰራ እንደሚገኝ ትረዳላችሁ ብለን እናምናለን። ፓርቲያችን ብልጽግና ብዝሃ ቋንቋና ውብ ባህላችን ለሀገራችን ምንዳ እንጂ ዕዳ አይደሉም ብሎ ያምናል። ኪነ ጥበብም በሀገራችን ሁለንተናዊ ብሔራዊ መግባባት ለመፍጠርና የወል ትርክትን ለመገንባት የማይተካ ሚና እንዳለውም ፓርቲያችን በጽኑ ይገነዘባል። በዚህ መነሻ ብልጽግና ፓርቲ ባለፉት ዓመታት የሀገራችን ባህል ቋንቋና ጥበባትን ለማሳደግ በትኩረት ሰርቷል። በመጪው 5 ዓመታት ብንመረጥ እምቅ የባህል ቋንቋና ጥበባት አቅሞቻችንን የበለጠ በማጥናትና በመለየት እንዲለሙና እንዲጎለብቱ በማድረግ ለሁለንተናዊ ብልጽግና ለመጠቀም እንሰራለን። መላ ህዝባችን አስተባብረን ቋንቋና ጥበባት ለኢኮኖሚ ለማህበራዊና ፖለቲካዊ እድገት ያላቸውን እምቅ አቅም ለማውጣት የጀመርነውንም ስራ አጠናክረን የምንቀጥል ይሆናል። ኢትዮጵያን በዓለም ደረጃ በማስተዋወቅና የሀገራችን ገጽታ ከመገንባት አንጻር የሰራናቸውን አበረታች ውጤቶች ለማስቀጠል የጀመርናቸውን ተግባራት አጠናክረን እንቀጥላለን። ባህልና ቋንቋና ኪነ ጥበብ ለሀገራችን ህዝቦች የእርስ በርስ ትስስር የበለጠ ከመጠቀም በተጨማሪ ለቀጠናዊ የህዝብ ለህዝብ ትስስር እንዲውሉ በዲፕሎማሲያዊ ግንኙነት ስራችን ውስጥ በማካተት እየሰራነው ያለውን ተግባር ማጠናክረን የምንቀጥል ይሆናል። ባህልና ኪነ ጥበባት በአካባቢ ጥበቃ፣ በብሔራዊ በጎ ፈቃድ አገልግሎት፣ በቱሪዝም ማስፋፊያ፣ ለስራ ዕድል ፈጠራ፣ ለማህበራዊ ልማት፣ ለስብዕናና ገጽታ ግንባታ፣ ለሰላም እንዲሁም ስትራቴጂክ እቅዶቻችንን ማስፈጸሚያነት በሚጠቅም መልኩ እንዲውሉ በትኩረት እንሰራለን። ዜጎቻችን ልሳነ ብዙ ክህሎት እንዲያዳብሩ የጀመርናቸውን ስራዎችን የምናጠናክር ይሆናል። የሚዳሰሱና የማይዳሰሱ ባህላዊ ቅርሶቻችን የበለጠ ተጠንተውና ለምተው በዓለም አቀፍ ደረጃ እውቅና እንዲያገኙ የጀመርናቸውን ተግባራት አጠናክረን የምንቀጥል ይሆናል። አካታችነትና ተሳትፎን ከማረጋገጥ አንጻር ብሔራዊ መስማት የተሳናቸው ዜጎቻችን ተጠቃሚነትን ለማረጋገጥ የኢትዮጵያ የምልክት ቋንቋ ልማት ስትራቴጂን ትግበራን አጠናክረን እንቀጥላለን። ፓርቲያችን የባህል ቱሪዝም ማዕከላትን በመፍጠር የየአካባቢውን ባህልና ታሪክ የሚያሳዩ ሙዚየሞችንና የባህል ማዕከላትን እንዲቋቋሙ ያደርጋል። የቋንቋ ፖሊሲን ለማስፈጸም የዘጋጀው የኢትዮጵያ ቋንቋ ፖሊሲ ፍኖተ ካርታ ሙሉ በሙሉ ተግባራዊ ለማድረግ በተለይም ተጨማሪ የፌዴራል የመንግስት ስራ ቋንቋዎች ለአገልግሎት እንዲበቁ እንሰራለን። የሀገራችን ህዝቦች ባህልና ማህበራዊ እሴቶች እንዲጠኑ እንዲለሙና እንዲተዋወቁ በማድረግ ለጋራ እሴቶቻችን ለብሔራዊ ትርክት ግንባታ እንዲውሉ የጀመርናቸውን ተግባራት አጠናክረን የምንቀጥል ይሆናል። በክልል አጎራባች አካባቢዎች በክልሎችና ከተማ አስተዳደሮች ከአንደኛ ደረጃ ትምህርት ጀምሮ መስጠት የጀመረው የብዝሃ ልሳን ስርዓት ትምህርት ተጠናክሮ የሚቀጥል ይሆናል። የሰላም ባህልን በጽኑ መሰረት ላይ ለመገንባት የሰላም እሴቶችን በትውልድ ውስጥ የማስረጽና በወጣቱም የላቀ ስብዕና ባለቤት የማድረግ ስራችን አጠናክረን እንቀጥላለን። በባህል በቋንቋ በጥበባት በቅርስና ልማት የተጀመሩ ስራዎችን አጠናክረን እንቀጥላለን። ምልክታችን የአንድነታችን የትብብራችንና የመደመራችን እሳቤ የሆነው የስንዴ ነዶ ነው። የስንዴ ነዶን መምረጥ ትብብርን መምረጥ ነው። የስንዴ ነዶ መምረጥ አብሮነትን መምረጥ ነው። የስንዴ ነዶን መምረጥ ቀጣይ ኢትዮጵያን ወደ ተሻለ ሀገር የማሻገር ራዕይን መምረጥ ነው። ስንዴ ነዶን ይምረጡ። ብልጽግናን በመምረጥ የተግባባች ኢትዮጵያ ልሳነ ብዝሃነትን የምታስተናግድ ኢትዮጵያን መምረጥ ነውና ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተሳቢት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰ